ስለምን እያወራችሁ ነው? የሴቶች ጉዳይ ነው። ጸበኞች እንደሆናቸው አውቃለሁ። አሁን በእኔ ምክንያት ነው አይደል የምታወሩት? አንተም መዋሸት አልፈልግም። አዎ በአንተ ምክንያት ነው። ቆይሽ ስለኔ ነው። ዝርዝሩን ያደርግልሃል። ይሰራልኛል። ንገሪኝ። ደውል ላይ ባለፈው ሀሳብሽን ተስማምቻለሁ አለች። ድጋሚ ካንተ ጋር ልታጣላ ይመስሉኝ እምቢ አልኳት። ግን ደግሞ ማለችልኝ። ከዛ አንዳችሁ ልትገዙኝ አንዳችሁ ልትሸጡኝ አይደል? ባለፈው ሀሳቧ ተስማምቼ ነበር። ግን ደግሞ ዛሬ ሳገኛት ሀሳቧን አልተቀበልኩም። ምክንያቱም አንተ በዋጋ አትገዛ። ቆይ እኔን ለመስበር ይሄን ያህል ማድረጉ ለምን አስፈለገ? ሳሚ ተረዳኝ እንጂ እኔ አንተን ለመስበር መቼም ቢሆን አስቤ አላውቅም። ታዲያ እኔን ለመግዛት ድፍረቱን ከየት አመጣሽ? ለምንድን ነው በህይወቴ ጥልቅ የምትይው? በቃ አልፈልግሽም፣ ውጪልኝ። ስለምወድህ ሳሚዬ፣ እኔ አፈቅርሃለሁ። እኔ ግን አልወድሽም። የማፈቅረው ቲቲን ብቻ ነው። በቃ ተይኝ፣ ተይኝ፣ ልቀቀኝ። ታሪ ተወኝ። ታሪ ሂድለት። እሺ አንቺንስ ለማን ትቼ ነው የምሄደው? እኔ ችግር የለውም፣ ሂድለት። መጣሁ። ለማላዋየው ኧረ የኔን ህመም ለማንነገረው ኧረ የኔን ጭንቀቴን አቅማጣው ሆድ ዋሰ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን በሕይወት መኖሬን ምወደውን ሰው ሳጣው የራሴን ስቀር ብቻዬን እህህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን የኔ ፍቅር እንዴ ምን ሆነሃል? የኔ ፍቅር እያልሽ ከዚህ በኋላ ባትሸነግኝ ደስ ይለኛል። እንዴ ፍቅረኛ የኔ ፍቅር ማለት ከመቼ ወዲህ ነው ሽንገላ የሆነው ደግሞ? በገንዘብ ልትሰጪኝ የሞከርሽ ቀን። የኔ ፍቅር ምንድነው የምታወራው? የኔ ፍቅር አትበኝ። የምናገረው ደግሞ በደንብ ገብቶሻል። ታውቀዋል ግን ምንም በማላውቀው ነው እየጮክብኝ ያለኸው። ተረፉ፣ ከዚህ በላይ እንድትዋሽኝ አልፈልግም። ምን? እኔ ነው ተረፉ ብለህ የጠራኸኝ? ምን ነው ስምሽ አይደለም? አይ ግን ምን አድርጌ ነው በዚህ ልክ የጠላኸኝ? ምን አድርጌ ነው? ያደረግሽውንማ በደንብ ጠንቅቀሽ ታውቂያለሽ። ድሮንም እንደማትወደኝ አውቃለሁ እኮ። ኤደን ሞልታ ላከች፣ ከዛ ደግሞ እኔ ላይ መጥተህ ትደነፋለህ። ቀላል እደነፋለሁ? ደግሞ ከአንቺም ብሶ ትደነፋለህ ትኛለሽ እንዴ? በሌለኝ አቅም የ40 ሺህ ብር ሂውማኔር ገዛውልሽ። አድርጊ ያልሽኝን ሁሉ አፈር ግጬ መሬት ልሽ አመጣልሻለሁ። ታዲያ ባልወድሽ ነው ይሄን ሁሉ ነገር የማደርገው? ስማኝ ሳምዬ፣ ኤደን ስለምትወድ ብቻ እኮ ነው ይሄንን ልታረግ እየሞከረች ያለችው። እባክህ ተረጋጋ። አሁን እያወራን ያለ ነው ስለ ኤደን አይደለም፣ ስለ አንቺ ነው። አሁን ሳትዋሺ እውነቱን ንገሪ። እኔን ለመሸጥ ተደራረሻል አልተደራደርሽም? እሱን እኮ ነግሬሃለሁ። ሳሚን ተይውና ከዛ ብር ልስጥሽ አለችኝ። ምን አይነቷ ውሸታም ነሽ? ትናንት እኮ ስትደውይላት ከኤደን ጋር ነበርኩ። እቺ ምስጥ የሆነች ልጅ በተንኮል አጠመደችኝ አይደለ? ምንድነው የምትቀባጥሪው? እየደወለችም በአካል እያገኘችኝ ብር ልስጥሽና ሳሚን ተይልኝ አለችኝ። ከዛ እኔ ደግሞ ብር ከተረፋት ብዬ በቃ እሺ አልኳት እኮ። እኔን ልትሸጪኝ? አይደለም፣ ፍቅር በገንዘብ እንደማይገዛው እኮ አውቃለሁ። የፈለገ ብር ሰተኛ አንተ ብርቅም እንደማንለያይ አውቃለሁ። በጣም ክፉ ጨካኝ ሆንሽ። ፍቅር የማይገባሽ እርጉም ሴት ነሽ። እሺ የፈለግከውን ማለት ትችላለሽ፣ ግን አንተ ማፍቀሪ መቀየር አትችልም። አረ ቆይ እንዴት ነው እየሸጥሽኝ አፈቅርሃለሁ የምትይኝ? እኔ አልሸጥኩም፣ አንተ ነህ ራስህን የሸጥከው። እየቀለድሽብኝ ነው? አልቀለድኩም፣ እውነታውን እየነገርኩ ነው። ሆዴን አታስቀው፣ ጥርሴስ ልማዱ ነው። ስንቴ ነው ቆይ ኤደንን ከማዕከላችን አስወጣት ያልኩ? ግን አንተ ከማዕከላችን ልታስወጣት ይቅርና ስሟን አቆላምጣ ትጠራው ነበር። ትሰማኛለህ ሳሚ? በጣም ነው የምወድህ፣ ግን ደግሞ እስኪ ራስን ጠይቅ። የእውነት ትወደኛለህ? ለነገሩ ብትወደኝ ኖሮ ዝም ብለህ ከመሬት ተነስተህ አትወነጅለኝም ነበር። ለማንኛውም ቻው። ቆይ ልታሳብዱኝ ነው እንዴ?
ህይወቴ ጎስቶ ቀረ። መንፈስ ነው እንጂ ሰው አይደለም። አንተ ምን ሆነህ ነው? ትናንትና መላጭ ምን ነገር አለክ? ምንድን ነው የሚነግረኝ? ምንድን ነው የሚነግረኝ? ያ ሰላቢ ነው። ማን ነው ያ ሰላቢ? እንዴ ይሄ ገረመው ወደ ዩኒቨርሲቲ እያለ ግን እኔ መኖር አልችልም። አቶ ጃክሰን ጠሩኝ እንዴ? አትወረድልኝ እባክህ፣ ወረድልኝ። አቶ ጃክሰን ጦጣውን እኮ አንተ ሰውዬ ግን ምን ኮት የለም እንዴ? እንዴ አቶ ጃክሰን ኮት አለኝ እኮ። እንዴ አቶ ታሪክ ደህና ነዎት? ኧረ ልቀቀኝ። እንዴት ነህ? ደህና ነህ? በጣም ደህና ነኝ። ደግሞ የእናንተ ባልደረባ ስለሆንኩኝ በጣም ደስ ብሎኛል። ከአቶ ጃክሰን ጋር በጣም ጓደኞች ሆነናል አይደለ? አሪፍ ነው። ስማ ያላንተ ሰውዬ አልተረፍኩም። አንሰኝ ምንድን ነው የምትፈልገው? ሰውየውን የትኛውን? አቶ ጃክሰን ይረሳሉ እንዴ? አሁን እኮ እርስዎ ነዎት ሰውዬ ያሉት። አንተ ነህ ሰውዬ አልኩህ። ሰውዬ ነገሩ ፈራሁ እንዴ? አንተ ነህ ሰውዬ። እኔ ሰውዬ? አንተ ሰውዬ። ስሜ ገረመው ደጀን እንደሆነ እያወቁ ምን ያክል ንቀት ነው ያዘልኝ። አንተ ዘንድሮ አበዛሁሽ። ምን ያመጣው? አልሰማም። በቃ ልቀቀው። አለቆም ልቀቀው። በቃ ልቀቀው። ሁለተኛ ክብር የሚነካ ነገር ይናገራሉ። አምጣ ቦርሴ። ይሻሉታል። ሁለተኛ ክብር የሚነካ ነገር እንዳይናገሩ እወዘውዞታለሁ። ጎበዝ አቶ ገረመው፣ የተግባር ፈተናው እንዳላለፍክ ታውቃለህ አይደል? እሱማ አቶ ጃክሰን ፈትኑኝ ነበር፣ ግን አላለፍክም ብላችሁ አስከፋችሁኝ እንጂ። ምላጭ ቁልፍ ይዞ ቀርቶ ነው። እኔ ደግሞ ከሄዱ ጋር ቁልፉን ይዤ መጥቼ ፈተናውን እፈትናለሁ ማለት ነው። በቃ እኔ ልሂድ። ታሪ ዛሬ ልልከው ምኑን እኔ ጥሩ ሄዱ ነው። የለም አዝዬ ዞራለሁ። ኧረ ታሪ በእናትህ ጥለኛት ሄደ። በቃ እኔ ልሂድ። በእናትህ ተከኩት ተስቃዳ አትቀበጥ ይነሳት በእናትህ ጥለኛት ሄደ ነው። ጃክሰን ደግሞ ህፃን ትሆናለህ። ኧረ በእናትህ እሺ ነው ዘበዘ እኔ ከእርሱ ጋር መሮኛል። አንዴ ለቀቀኝ። አይደለም ምን ሆነ? ለቀቀኝ። እኔ የምለው ወይ ለምን ዝም ብለው የሚሮጡት? ኃይለ ገብረስላሴ ተካው። ሌላ ቀን ይተኩታል። ይደገሙታል። ልስጦት ይደገማቸው። አቤት እድሌ! ዛሬ ስራኒስት እድሉ ተማማ እንኳን ደስ ያለሽ ሳሚ። እስከ መጨረሻ አንቺ ሆኗል። እና የማን እንዲሆን ፈለግሽ? የሆንሽ መሰሪ የሰይጣን ቁራጭሽ። ቆይ ምን አድርጊ ነው የምትይኝ? ስንቴ ነው የምነግርሽ? ከኔና ከሳሚ መሀል ውጪ። በቃ ሴት አይደለሽ እንደ ክብርሽን ጠብቂ። እንዴ በሙላ ወንድ ምንድነው ባለትዳር አይደል ሄደሽ ፊት የምትይው? አለልም ይቅርታ። ደግሞ ስሚ፣
ፍቅርን በግድ አታገኙም። እሺ ገዝተሽውም ጭምር ስትታደዩ ብቻ ነው የምታገኙችው። ልክ ነሽ። እኔ እድለኛ አይደለሁም። ይሄንን ማወቅሽ ጥሩ ነው። ደግሞ ስሚ ሳሚ አሻንጉሊቴ ነው፣ እንደፈለኩ እጫወትበታለሁ። ምክንያቱም ድብን አድርጎ ስለሚያፈቅረኝ። ሰምቼሻለሁ። ከጨረሽ ስልኩን ልዝጋው። አልጨረስኩም። ከዚህ በኋላ አጠገቡ እንድትደርሽ አልፈልግም። እሱ ሳይሆን አንቺ ስራ ታቆሚያለሽ። አይተረፍ ሞኝ ነሽ ልበል? እኔ ከሌለው እኮ ስራ አይኖርም። እሱም አለ ለካ። በቃ ሌላ ሰው ቀጥረሽ አንቺ ቀሪ። ሳሚዬ እንድታገኘው አልፈልግም። እሺ አለቃዬ፣ ታዛዥ ነኝ። አላሾፍኩም። የቀለድሽማ አንቺ ነሽ። በይ ቻው። ሰላም ብራዘር። አረ እንዴት ነው? ብቻ ነክቶልህም ንዴቱ አልለቀቀኝም እንዳትለኝ። እንዴት ይለቀኛል? እንደ ቃቃ እኮ መጫወቻ ነው ያደረገው። ታውቅ የለ እንዴ ኤዱዬ እኮ አንተን ለመጉዳት አንዳችም ነገር አስባ አላደረገችም። ይሄ ደግሞ ምን ማለት ነው? ሲጀመር ኤደን እኔ ፐርሰናል ላይፍ ላይ ምንም አያገባትም። ደግሞ እሷ ማሰብ ያለባት እኔ እና እሷ ወንድምና እህት እንደሆነ ብቻ ነው። እኔ በህይወቴ ብዙ አይቻለሁ። እንደ ኤደን ግን ንጹህ ልብና ንጹህ አፍቃሪ የትም አይቻላቅ። ችግሩ እኮ እሱ ነው፣ ማየት የምትፈልጉትን ብቻ ስለምታዩ። ይሄ ደግሞ ምን ማለት ነው? ምክንያቱም እኔ ለቲቲ ያለኝ ፍቅር አይታያችሁ። በእናትህ የሷን ልጅ ስም አትጥራብኝ። አንተ ስለጠላሃት እኔን ጥላ ማለት በጣም ራስ ወዳድነት ነው። እናንተም እኮ የኔን ስሜት ማክበር አለባችሁ። አከበርኩኝ እኮ። ልክ ነህ፣ ልጠላት እችላለሁ፣ ግን ያንተን ፍላጎት በግድ አልጠመዘዝኩም። ታዲያ ኤዱ ምን ስታደርግ እንደነበር እስኪ ንገረኝ። ወዳ እኮ አይደለም ፍቅር አሸንፏት ነው። ቆይ አንተስ ይሄን ነገር እንዴት መረዳት ያቅታል? ተውኝ ታሬ፣ በዛ ነው ያዘንኩባት። ግን ታውቀዋል፣ ትናንትና እንደዛ ልቧን ሰብረው ስትሄድ ታሬ ሂድ ተከተለው አንድ ነገር እንዳይሆን ያለች። በስበራቷ ውስጥ ሆና አንተን በማጣት ውስጥ ሆና ስትጨነቅልህ የነበረው ስለአንተ ደህንነት ነበር። ታሬ ይሄ ሁሉ ነገር የማይገባኝ ነው እንደሚመስል። እና ታዲያ ከገባይችን ወርቅ ልብ ያላትን ልጅ መስበሩ ለምን አስፈለገ? የኔን ስለሰበረችው። በጣም ታሳዝናለህ። ይህንን ካንተ አልጠብቅም። እንዴት እንደዚህ ታስባለህ? ስለተሰበርኩ ሌላ ሰው መስበር አለብኝ ብለህ። ፕሊስ ታሬ፣ የተጎዳሁት እኔ እያለሁ የኃጢአተኝነት ስሜት እንዲሰማኝ አታርጊ። ጥሩ፣ አሁን አይኔ ስለታወረ ምንም ነገር ብነግር ምንም አይገባም። ግን እስቲ ለሰው ያልነገርነው በሽታን እስቲ ለዛች ለቲቲ ንገራትና አንድ ቀን ተሳስታ ካንተ ጋር ከቆየች እኔ የፈለግከውን ነገር እቀጣልሃለሁ። ታሬ፣ ቲቲን ከኔ በላይ አታውቃትም። ነፍሷን ስጪው ብትባል ሰጠኛለች። አረ ነው። ጥሩ፣ ምን እያደረክ ነው? ለቲቲ እየደወልኩላት። አንተ ያምሃል እንዴ? ሄሎ ቲቲ፣ ምን ፈለክ? ለጥብቅ ጉዳይ ፈልጌሽ ነበር። ያምሃል እንዴ? ታሬ፣ ኧረ እባክህ አትንገራ። ለምን ጉዳይ? እሱን ተገናኝተን ብናወራ አይሻልም? ኧረ ታሬ፣ በፈጠረ ስልኩን ዝጋው። እኔ ስራ ላጣውን ካንተ ጋር የምገናኘው። የምትናገር ከሆነ ተናገር። ግድ የለሽም፣ ጉዳዩ ለአንቺ ነው የሚጠቅምሽ። እባክህ ዝጋ። አንተ እኔ የምጠቅመኝ የምችል ነገር ልታወራ አችልም። ለማንኛውም ሰፈር ጋር ጠብቅሻለሁ። ታሬ፣ ምን እያደረክ ነው? አንተ ያልነገርካት እውነት እኔ እነግራት። በዛ ላይ ደግሞ ፍቅረኛ ስለሆነች እውነቱን የማወቅ መብት አላት። እኔ እኮ ቀስ ብዬ በጊዜው እነግራታለሁ። ሳሚ፣ ለአንተ ጊዜ ብርቅ መሆኑን አትርሳ። ስለዚህ እኔ ራሴ ሄጄ እነግራታለሁ። እሺ ታሬ፣ በቃ አንተ አትሂድ፣ እኔ እነግራታለሁ። ጥሩ፣ ሂድና ንገራት። ግን ባትነግራት እኔ ራሴ እነግራታለሁ። ዛሬማ ተጣልተናል፣ ሌላ ቀን እነግራታለሁ። አይሆንም። በእርግጠኝነት የወሬው ሰው ወዲያውን ቆርጣ ትዛው ደርሳለች። ሂድና ንገራት። ሂድ። ደከምከኝ። ምን እያደረክ ነው? ማነው ይዋ? ብቻ እንደ ልጅነታችን እዚህ ምን እንደ ጩጪ ሲማክሲና ልጭት እንዲሆን እርሱም እኮ ይጩታሉ። እኔማ እንደዛ ልጅማ እንደዛ ልጫጫልኝ። አቶ ጃክሰን አባቴ ምን ይላል መሰሉት? ሁሉም ሰው ውስጡ ጠግቦ ያልጨረሰው ልጅነት አለ ይላሉ። ለዛና በየቀኑ እየመጣሽ እዚህ አባሮሽ ተጫጭሽና እኔ እኮ አቶ ጃክሰን ይገርሙኛል። ባልገርም ነው የሚሻለው። ምን ላይ እንግዲህ ገረሙኝ።
ቆይ ግን እናንተ ግን እንዴት ነው የምንዛለቀው? አቶ ጃክሰን ያወሩት ነገር ምንም አልገባኝም። ከአእምሮ በላይ ነው ነበር። እባክህ ለእኔም አልገባኝም። እርሶ ሰውዬ ግን በጣም ያስቁኛል። አንተ አሳዳጊ በደለ እኔን ነው ሰውዬ? ወይኔ አቶ ጃክሰን ይቅርታ አድርጉልኝ። ተንበርክክ። እሺ ያስ አገኘሁሽ። የትን አገኘኝ? ትቀጣለህ። ያጠፋ ይቀጣል። እሺ ምን ልቀጣለሁ? ያን ዘፈን ነው ዘፈን ነው። እሺ ያን ዘፈን? እሺ አባቴ የሚወደው የጂሚኒ ዘፈን አለ። እሱ ልስፈንልህ? ሲንግ ሶንግ ትሻለ ዘፈን። እሺ ሬዲ ስቴዲ ጎ I am a disco dancer. I am a disco dancer. I am a disco. አረ በእናትህ አታበላሽው። What's wrong man? እኔ ተከተኝ። I am a disco dancer. I am a disco dancer. Mexican Americana. Mexican Americana. Tu nacho, canacho, tu me separe man. I am a disco dancer. 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 ቀጥሉ እንጂ I am a disco dancer. I am a disco dancer. ኤዱዬ እንዴት ነሽ? ደህና ነሽ? ደህና ነው። አዎ ተገናኝተን ነበር። ኤዱዬ ግርም እኮ ነው የምትይኝ። እንደዛ እንኳን ልብሽን ሰብሮ ስለሱ ጤንነት ትጨነቂያለሽ አይደል? አዎ ሳሚዬ ያወቀው በመራሱ ቆይ ነበር። በዛ ላይ እሱ ትክክል ነው። ከዛ ሲጣን እንደዚህ ነገር ሲጓዝ ነበር። ለምትወጂ ሰው ነው ያደረግሽው። ታዲያ ምንድነው ስህተቱ? ቢሆንም ታዲያ ልክ አይደለም። ለፍቅር ብዬ ማድረግ ይሰማ ያደረኩት ነገር ትክክል አይደለም። እኔ እወደዋለሁ እንጂ እሱ አይወደኝም። ስለዚህ የስራ ላይ ስለነበር ነበር። ኤዱዬ እኔ ልፈታ ያልቻልኩት ቅኔ ቢኖር ቆይ ምን ብታስነካው ነው ንጹህ ፍቅር አልታያለው? አትፍረድበት። ከልቡ ስላፈቀራት ነው እንደዚህ የሚሆነው። ምሳሌ እኮ እኔን ማየት ትችላለህ። ከልቤ ስላፈቀርኩት አይደል ለሱ ምንም ነገር መሆንለት። ግን እኮ ተረፉ የሰይጣን ቁራጭ ነች። ለእኛ ነው፣ ለሱ ደግሞ መላኩ ነች። ደግሞ ተረፉ እውነቷን ነው፣ አሸንፋኛለች። ሳሚዬም ቢሆን እሷን በሚያይበት አይኑ መቼም ቢሆን እኔን ማየት አይችልም። አንድ ቀን ነው ሲገለጥሽ። ጓደኛ ጉዳይ አለኝ ምናምን ያለው አስታርቀኝ ብለው መሆኑ ነው። ተቀመጪና እናውራ። አይ አልቀመጥም፣ እሄድበታለሁ። ተረፉ ተቀመጪ። አስደነገጥከኝ እኮ። አሁን ስደነግጥ ምን አይነት ሰው እንደሆንኩ አየሽ ማለት ነው አይደል? ስሚ ተረፉ፣ እኔ በጣም ነው የማፈቅርሽ። የሰሞኑ ሁኔታሽ ግን ምንም እንደምትወጂኝ እያረጋግጠልኝ አይደለም። የኔ ፍቅር በጣም ነው እኮ የምወድህ፣ ግን በአንተ ዙሪያ ያሉ ሰዎች ይጠሉኛል እና ደግሞ እንድትጠራጠረኝ ያደርጋሉ። ስለዚህ ትወጂኛለሽ ማለት ነው አይደል? ከሚባለው በላይ። ይኸውልሽ እንደዛ ከሆነ እኔና ታሬ ብቻ የምናውቀውን አንድ ሚስጥር እነግርሻለሁ። እሺ ምንድን ነው?
ይኸውልሽ ቲቲ እያመመኝ ነው። ህመሜ ደግሞ ከባድ ስለሆነ ታክሜ ለመዳን ከ800 ሺህ ብር በላይ ያስፈልገኛል። ማለት እንዴ ብሩ ባይገኝስ? እስኪ ምን የሚፈጠር ይመስልሻል? ገምጪ። ሟች ነኝ እያልከኝ ነው? ቶሎ ካልታከምኩ እንግዲህ እንደዛ ነው። ድብልቅልቅ እያለብኝ ነው። የምሬን ነው አይደል? አዎ የኔ ፍቅር፣ ለዚህ እኮ ነው ቢያንስ እኔ እንኳን በሞት እናቴ ሌላ ልጅ ያላት ያህል እንዲሰማት በቃ ለዛ ነው የምትቀራረበው የፈለኩት። የኔ ፍቅር ወዴት ነው? ቦምብ እኮ ነው ያፈነዳብኝ። ምንም ማሰብ አልቻልኩም። በቃ ወደ ቤት መሄድ አለብኝ። እሺ የዚህን ያህል ነው የምትወጂ? አይታይክም እንዴ? ምንም ማሰብ አልቻልኩም። በቃ ወደ ቤት መሄድ አለብኝ። ሄሎ ታሬ። አቤት ሳሚ። ታሬ አንተ ትክክል። ምኑን ነው ትክክል? ቲቲ አትወደኝም ስነግራት ጥላኝ ሄደች። በቃ አሁን አንተ ተረጋጋ። የት ነው ያለው? እዛው ነኝ ወንድሜ፣ እፈልግሃለሁ። የት ነህ? ታሬ ሳሚ ምን ሆኖ ነው? ሳሚ በእናትህ እንዳዘጋው። ኤዱዬ በጣም ነው የከፋኝ። እኔ ልከፋለህ? እሺ የት ነህ ላገኘህ? ግን እኮ ኤዱዬ ተናደሽብኛል። ሳሚ በእናትህ ይቅር በለኝ። አንተ ህይወት ውስጥ መግባት አልነበረብኝም። ጥፋት ሰርቻለሁ። ቆይ ለምንድን ነው ግን በዚህ ልክ የምፈተነው? እሱን አላውቅም ሳሚ፣ ግን አንድ ጥበበኛ ሰው ስለ ህይወት ያሉኝ ልንገርህ። ህይወት ጥቁርና ነጭ ነች። አንዴ በሀዘን ውሃ ስትረጭን፣ አንዴ ደግሞ በደስታ ውሃ ስታራጭን ትኖራለች። ኤዱዬ እኔ ግን እኮ ሀዘኑ በዛ። መቼ ነው ደስታ የሚመጣው? ሳሚ ደስታ ካንተ የራቀ ቢመስልም እኛ ራሳችን ደስታን እንፈጥራለን። ደግሞ ኤዱዬ ይቅርታ እሺ፣ በንዴት ተናገር የለብሽን ስለሰበርኩት። ችግር የለውም ሳሚ። ግን አሁን የት ነህ? ታሬ ያውቀዋል። በቃ ጠብቀን አሁኑኑ መጣን። እሺ ታሬ ተነስ እንሂድ። እሺ አቶ ጃክሰን አሁን ጨርሻለሁ። የተሸነፈ ይመታል፣ ያሸነፈ ጥፊ ይመታል። ጥፊ? አዎ ጥፊ ወይ ቁንጥጫ አድርገው እንዴ? አንተ ሰውዬ ግን ልገለኝ ነው እንዴ? አቶ ጃክሰን ያወሩት ነገር አልገባኝም። ሁሌ እንደውነት ነጣ ቄል ታደርገኝ ነው። ከዚህ ምንድን ነው የምፈልገው? አቶ ጃክሰን አረር ሰው ተዘይሉ ምሳሌ አነጋገር ነው እንዴ? እኔ መጎቼ ዳለሁ። ምን ምሳሌ አነጋገር የቁጡን ወርድ ብላ የእምብርቷን ጣል። አቶ ጃክሰን አሁን ያስቃል። ለምን ያስቅም? ምን የቁጡን ላውርድ ብላ የብብቷን ጣለች ነው እሺ የሚባለው? ነው እንዴ? አቶ ጃክሰን ስላረሙኝ አመሰግናለሁ። ግንባሮት ይሰማ ወራሳ በቃ እንጮታ እንጮት በቃ አንተ ዘመና ላይ ቀጣይ እያየን አንተን ታስረዳኝና እንጮታለን ማለት ነው። እሺ ጠጋበ ጎበዝ ጎበዝ ይሁን። እሺ ወረም እሺ እሺ ያያታል ይዋ ጎበዝ ተመትሽ ተርፈኝ ወርታፈሽ ተነሳ ቻኪ ራና የኔ ፍቅር ድንገት ስትነግረኝ እኮ ደንግጬ ነው። የህይወት መልኳ ጥቁርና ነጭ አሉ። ጥለሽኝ ስቴጅ በጣም ነበር የከፋኝ።
የኔ ፍቅር በጣም ነው የምወድህ። እሺ ደግሞ ምንም አትሆንብኝም። ብሩንም ከየትም ፈልገን ትታከማለህ። የኔ ፍቅር አንቺ ከጎኔ ከሆንሽ ለእኔ በቂ። በጣም ነው የማፈቅርሽ። እኔ ደግሞ ከቃላት በላይ በጣም ነው የማፈቅርህ። አሁን እንዴት ደስ ባለሽ ባየሽ። ደግሞ ምንም አትሆንብኝም። እሺ ከአሁን በኋላ አላናድድም። ብቻ አንድ ነገር ቃል ግባልኝ። ምንድን ነው እሱ? በቃ ከኤደን ራቅ። እሷ ብቻ ነች እኛ የምትበጠብጠን። አንቺን ደስ የሚያሰኝሽ ከሆነ አደርገዋለሁ። ብቻ አንቺም አንድ ነገር ቃል ግቢልኝ። ምንድን ነው? ስለ ህመሜ ለማንም እንዳትናገር። ችግር የለውም። አረ ፈጣሪ፣ አረ ከሱ ይለየኝ። በዚህ ምክንያት ቆራጮኝ የቀረው ከየት ሰውዬ ነው? በስመ አብ ወልድ ቅዱስ። እንዴ አንተ ሰውዬ ያማል እንዴ? አቶ ጃክሰን ግን ሲሮጡ ጎበዘኑት። ሩጫ ወዳሉ አይደለ? በአንተ ምክንያት አወደድኩኝ። ስለዚህ ጨዋታው ባባሮች ከሆነ ተሸንፏል። መቼም እኮ አምልጠውኛ። ቆይ ተሸንፋል ማለት ወይ? በሸነፈስ ምን ሊፈጠር ነው እንዴ? የተሸነፈ እኮ በጥፊ ይመታል። ቆይ እናንተ እኮ በጥፊ እኮ አልተወራረድንም አይደለ? እንዴ አቶ ጃክሰን እፍርታም ነገር ነው። ቀላል እፍርታም ነኝ። እንደውም አባሮች አልወድም። ተሸንፈዋል። ተናግረሃል። ተሸንፈዋል። ኧረ እንዴ ሰልሻሻ ድረሱልኝ። ኧረ በቃ ብላክ አትልሽ። ምንድን ነው የምትለኝ? አቶ ጃክሰን ለምንድን ነው ሰው ሁሉ የሚደርስሉት? ተሾሙ። ስለተሾሙ እንኳን ደስ ባከረከኝ። እንዴ ምን አተን ታወራ ነው ያሰበ ምን ነው? ወቤ ቆመች አቶ ጃክሰን ራሱ በመጡ ጨዋታ እቺ ደግሞ ምን ልታረግ መጣች? እቺ ሰይጣን ቁራጭ ልጁ ላይ ኮዳማ ተጫወተችበት። ሳሚዬን አትግዳው እንጂ ሌላ ምንም ችግር የለውም። መቼም ደስታ ታመጣለት የሚችልች። በቃ ሄደና ወራውና እንመራጫለን። ሰላም ሳሚ። ኤዱዬ እንዴት ነሽ? ምን ማለት ሄደን ደህና ነኝ በጣም። ትሰምኛለሽ ሄደን? ካሁን በኋላ ሳሚ ያጠገብ እንደርሽ አልፈልግም። አንቺም ቤት ነሽ ራሱ አይናገርም? የኔ ፍቅር ንገራቸው። ኤዱዬ በጣም ይቅርታ። እስካሁን ለነበረን ጊዜ በጣም አመሰግናለሁ። ከዚህ በኋላ ግን መሪና በፍቅረኛ መሀል እየገባሽ እየበጠበጥሽን እንደሆነ ስለተሰማኝ ድጋሚ ላገኝሽ አልፈልግም። ምን ማለት ነው? ቆይ አንድ ስራ ቦታ እኮ ነው የምንሰራው። ምን የሚሉት የቂል ውሳኔ ነው? እሷ ስራውን ለሌላ ሰው ሰጥታ ለመምጣት ትችላለች። አንቺ ግን ማሰቢያ ጭንቅላት አለሽ። እንኳን እኔ አንተም አለሽ። ታሬ ተረጋጋ። ሳሚ ትክክል ነህ። እኔ ከመሀላችሁ እወጣለሁ። ሀሳብህንም አከብራለሁ። ግን አንድ ነገር አትርሳ። ስለ ሰላም፣ ስለ ጤና ሁልጊዜም ቢሆን እጨነቃለሁ። ይኸውልሽ ሄዱ፣ እኔ አንቺን ልብ ለመስበር ፈልጌ አይደለም፣ ግን በቃ መሆን ያለበት ነገር ነው እየሆነ ያለው። ሞኝ ነህ እንዴ? ደጋግመህ ብትሰብረኝ እንኳን ልጠላህ እንደማልችለው ነው ያፈቀርኩ። አባት አላዝኝብን። በቃ ሂጂ። አንቺ ሴትዮ ዛሬ መሞት አምሮሻል። ታሬ እንደውም ድጋሚ አንተ ማጠገቤ እንድደርስ አልፈልግም። እሺ ተው ሳሚ። ቆይ ታሬ ምን አጠፋ? እያየሽው አይደል እንዴ? ሰው የሚለውን እኮ አይሰማም። ችግር የለም። በሌላ በምንም ብትቀይረኝ ምንም አይመስለኝም ነበር፣ ግን በዚህ በመሆኑ በጣም ልቤን ሰብረዋል። አታስብ፣ ሁለተኛ አጠገብ አልደርስም። እንዴ ታሬ ተረጋጋ እንጂ እንደሱ አትበል። ስሜ ሄዱዬ፣ ከዚህ በላይ እኔንም ያንቺንም ክብር ዝቅ ሲያደርጉ ዝም ብያለኝ። በእኔ እንሂድ። ታሪ ሳሚ ራስህን ጠብቅ እሺ። ደስታ ደስታዬ፣ ሐዘንህም ሐዘኔ ነው። ምናልባት ዛሬ ለመጨረሻ ጊዜ ይሆናል የምንገናኘው፣ ግን ሁሌም እንደምወድህ
እንደማፈቅር እንዳትረሳሽ። ጓዴ መልካሙን ልግጠምሽ። ራስን ደግሞ ጠብቅ። የማሚዋን ነገር አደራ። አንቺን ፈላጊ እኔ እሷ ምርኮኛ እየተያየን ተለያየንኛ መልካም ሀሳቢ ቅን ሰው በመሆንሽ በይሉኝታ ጦር ሁለቴ ተወጋሽ ኤደን